ሰላም አድማጮች እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እንደተለመደው በየክለቦቻችሁ ልናነሳ ነው። ከሪያል ማድሪድ ከባርሰሎና ጀምሮ ስለ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ የሊቨርፑል የአርሰናልን ጉዳዮች በስፋት እናነሳለን። የቪኒ ጁኒየር ጉዳይ ከመጀመሪያው አንስቶ አሁን ያለበትን ሂደት እናነሳለን። ሪያል ማድሪድ ተጨማሪ ገንዘቦችን ለተጫዋቹ አቅርቧል። ምን ያክል ገንዘብ እንዳቀረበለት እናነሳለን። የብሩኖ ጉማሬሽ ጉዳይ ይነሳል። የማንቸስተር ዩናይትድ የዝውውር ሂደትም የተቀዘቀዘበትን ምክንያት እየነገርናችሁ እንቆያለን። በቀጣይ ዩናይትድ ቢያንስ ሊያስፈርማቸው የሚችላቸውን የአማካኝ ስፍራ ተጫዋቾች ላይ ምን ያክል ወጪ ሊያወጣ ይችላል በሚለው ጉዳይ ላይ አዳዲስ እየተሰሙ መረጃዎች አሉ። ሊቨርፑልና ብራድሊ ባርኮላ፣ ትሬቨር ቻሎቫና ቼልሲ፣ ከዛ በተጨማሪም የፊፋን ጉዳዮች እናነሳለን። ለሁሉም ያልተሰሙ ጉዳዮችን በሙሉ እየነገርናችሁ በክለቦቻችሁ በኩል በተለይ ደግሞ ስለ ቼልሲም የሚሃይሎ ሙድሪክን ጉዳይ እናነሳለን። ከክለቡ ሊለቅ ይችላል ተብሏል። በጣም አነጋጋሪ የሆኑ ጉዳዮችን እየተመለከትን እንቆያለን። አብራችሁ እንድትቆዩ ሀሳብ፣ አስተያየት፣ መልእክቶቻችሁን እንድትልኩልን እንጠይቃለን። በምናነሳቸው ጉዳዮች ላይ የእናንተ መልእክቶች፣ የእናንተ ሀሳቦች ያስፈልጉናል። መልእክቶቻችሁን ላኩልን። ከዛ ውጪ ግን በየማሉም ለእናንተ ጥያቄዎችን እናቀርባለን። ማርከስ ራሽፈርድ ከማንቸስተር ዩናይትድ ሊወጣ የሚችልበት እድል ሰፍቷል ይለናል የዘሰን ዘገባና በዚህ ጉዳይ ላይ ተጫዋቹ መቆየት አለበት ወይስ ደግሞ መልቀቅ አለበት ላላችሁ ስለ ክርስቲያኖ ሮናልዶ የሰርግ ስነ ስርዓትም እያነሳን እንቆያለን። በርከት ያሉ ያልተሰሙ ጉዳዮችን ይዘናል። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። ላይክ አድርጉ። ሁሌ የምናስታውሳችሁ ጉዳዮች ነው። ቪዲዮቻችን ብዙ ሰው ጋር እንዲደርስ በደንብም እንዲታይልን ልፋታችንም ጥሩ እንግዲህ የለፋንበት ነገር ጥሩ ነገር ላይ እንዲወድቅ የእናንተ ላይክ ማድረግ፣ የእናንተ ሼር ማድረግ፣ የእናንተ ሰብስክራይብ ማድረግ በእጅጉ ያገዘናል። በቀጥታ ወደ ጉዳዮቻችን አልፈናል። በርከት ያሉ ጉዳዮችን የምናነሳው በሲአር7 ጉዳይ በክርስቲያኖ ሮናልዶ ጉዳይ እንጀምር። በማዴራ ከቀጣይ ቀናቶች መካከል በአንደኛው ወይም ደግሞ ኦገስት 8 ዛሬ ኦገስት 4 ላይ እንገኛለን። ከአራት ቀናት በኋላ የሰርግ ስነ ስርዓቱን በተወለደበት ከተማ ማዴራ ያከናውናል። የሰርግ ስነ ስርዓቱን እንዴት ሆኖ ልትሉ ትችላላችሁ። እንደሚታወቀው ከባለቤቱ ጆርጂና ሮድሪጌዝ ጋር በጋራ የኖሩ ልጆችንም አፍርተዋል። ከሷም በፊት የወለደው የመጀመሪያው ልጅ አለ። ከዛው ተጨማሪ ደግሞ ከሷ ጋር በጋራ በመሆን የወለዷቸው ልጆች አሉ። እነሱን ይዘው በጋራ እየኖሩ ይገኛሉ። በአውሮፓ እንደዚህ አይነት ነገሮች የተለመደ ነው። ለምሳሌ ዲየጎ ጆታ ህይወቱ ሲያልፍ ሰርግ ስነ ስርዓቱን ካከናወነ ከቀናት በኋላ ነበር። በእርግጥ ልጆች አሉት። በእርግጥ አብረው ነበር የሚኖሩት። በእርግጥ የልጅነት ፍቅረኛው ነበረች። እንደዚህ አይነት ነገሮች በአውሮፓ የተለመዱ ናቸው። ሲመች የሆነ ሰዓት ላይ የሰርግ ስነ ስርዓታቸውን ያከናውናሉ። አሁን በይፋ ከጆርጂና ሮድሪጌዝ ጋር ከአርጀንቲናዊቷ እንግዲህ ሞዴል ጋር በጋራ ለመኖር እንግዲህ አመታትን አሳልፈዋል። በጋራ እየኖሩ አሁን ደግሞ የጋብቻ ስነ ስርዓታቸውን ይፈጽማሉ። ሳውዲ እጓን የጣሰችለት ክርስቲያኖ ሮናልዶ ከዚህ በኋላ ሳውዲ እጓን ጣሰችለት አይባልም ማለት ነውና ማዴራ ላይ ከአራት ቀናት በኋላ በፖርቹጋል እንመለከታለን። ይህ የሰርግ ስነ ስርዓት ከወዲሁ ብዙ እያነጋገረ ይገኛል። ስለ ክለቦቻችሁ ደግሞ የተመለከትን እንቆይ። በእያንዳንዱ ጉዳዮች ላይ አስቀድሜ የአርሰናልን ጉዳይ አስቀድማለሁ። የብሩኖ ጉማሬሽ ጉዳይ በዋነኝነት ብዙ መነጋገሪያ ሆኗል። በተለይ ትናንትና በሰበር መረጃ የሰማናቸው ጉዳዮች ነበሩ። ብሩኖ ጉማሬሽን በተመለከተ አሁንም አዳዲስ የወጡ መረጃዎች አሉ። እነሱን አካተን አንዳንድ ነጥቦችን እናነሳለን። ቤን ጃኮብስ ከዛ በተጨማሪም ሌሎችም በተጫዋቹ ጉዳይ ላይ ያነሷቸው ሀሳቦች አሉ። ዘቴሌግራፍ አስቀድሞ የቴሌግራፉ ሉክ ኤድዋርድ የኒውካስል ዩናይትድ ውስጥ አዋቂ ነው። ለኒውካስል ዩናይትድ የቀረቡ ምንጮች አሉት ይባላል። በእርግጥ ከባለፈው ዓመት ጀምሮ ስሙ ሲብጠለጠል ነበር። ምክንያቱም ባለፈው ዓመት አሌክዛንደር አይዛክ ወዴትም አይድም አይለቅም ብሎ ፖስቶ ነበር። ብዙዎች ስክሪንሾቱን ያንን የፖስተውን የትዊተር መልእክት ዘንድሮም ድጋሚ እያወጡ የብሩኖ ጉማሬሽ ዝውውር ገና ነው አላለቀም ሲል ነበር። ወዲያው በትዊተር ገጹ ላይ ትናንትና አመሻሽ ላይ አንድ መረጃ አውጥቶ ነበር።
የብሩኖ ጉማሬዥን ጥያቄ ኒውካስትል ዩናይትድ ውድቅ አደረገ የሚል ከዛ በኋላ ደግሞ በዝርዝር ዘገባው ዘቴሌግራፍ ላይ በወጣ ጽሁፍ የሉክ ኤድዋርድስ እንዲሁም ደግሞ ሳምዲንም የተካተቱበት ዘገባ ላይ ነገር ተመልክተናል። አሁንም ፎርማል ኦፈር የመጀመሪያ ጥያቄ አርሰናል ነው ያቀረበው። ከዚህ በፊት በእርግጥ ኦፈሮች እንዴት ይታያሉ? አርሰናል ከዚህ በፊት ሲያደርግ የነበረው ከኒውካስትል ዩናይትድ ጋር እንደ ሻጭ ክለብ ኒውካስትል ዩናይትድ በደንብ ፓወርፉል ሆኖ ሲደራደርበት የነበረ አካሄድ አልነበረ። አርሰናል ፓወርፉል ሆኖ ነበር ሲደራደር የነበረው። ኒውካስትል ዩናይትድንም ያበሳጭ አካሄድ ሲከተል ነበር ብለን ስናነሳ እንደነበር ይታወቃል። አርሰናል ባለፉት ጊዜያት ላይ መጀመሪያው ጥያቄ 55 ሚሊዮን ፓውንድ ከቀረበበት ጊዜ አንስቶ ፎርማል ኦፈር የሚባለው ሪትን ወይም በተጻፈ በጽሁፍ የቀረበ ጥያቄ አይደለም። በቃል ደረጃ በ55 ሚሊዮን ፓውንድ እናስፈርመው ብለው በስልክ የሚደረጉ ንግግሮች ነበሩ። ኒውካስትል ዩናይትድ ወዲያው ሪጀክት ያደረገው ጥያቄ ነበረ። ከዛ በኋላ በዝውውር ሂደቱ ላይ አርሰናል ተደጋጋሚ ጥያቄ 60 ሚሊዮን ፓውንድ 65 ሚሊዮን ፓውንድ እያቀረበ ሲደራደር ነበረ። አርሰናል ከመጀመሪያው ጥያቄ በኋላ ድርድሩን ያከናወነው በአደራዳሪዎች አማካኝነት ኢንተርሚዲየሪስ ገብተው በማል በሁለቱ ክለቦች መካከል ኒውካስትል ዩናይትድን በአርሰናል ወኪል ሆነው ከኒውካስትል ዩናይትድ ጋር ሲደራደሩ ነበር። ወኪሎች አይደሉም፣ የተጫዋቹም ወኪሎች አይደሉም፣ አደራዳሪዎች አሉ። ከዚህ ኮሚሽን ከዚህ ዝውውር ገንዘብ ኮሚሽን የሚቀበሉ ማለት ነውና በዚህ ሂደት አሁን እየሰማናቸው ያሉ ጉዳዮች አሉ። ኒውካስትል ዩናይትድ የመጀመሪያውን ጥያቄ ውድቅ ቢያደርግም ተጫዋቹ ዝውውሩን በ70 እስከ 80 ሚሊዮን ፓውንድ ባለው የክፍያ ሂደት በዛ ሬንጅ ውስጥ ዝውውሩን እያጠናቀቃል። ትናንትና ወደ ስፔን ወደ ኒውካስትል ዩናይትድ ካምፕ ወዳደረገበት ለቅድመ ውድድር ዘመን ዝግጅት ወደሚዘጋጅበት ቦታ ደርሷል። እሱም በማህበራዊ ትስስር ገጹ ላይ ስፔን መገኘቱን አረጋግጧል። ተጫዋቹ እንደ አሌክዛንደር አይዛክ ለቃለው ብሎ ማመጽ ልምምድም ለመስራት አልፈለገም። ነገር ግን በሂደት ያሉ የሚጠበቁ ነገሮች ይኖራሉ። ተጫዋቹም ከአርሰናል ጋር ያለው ድርድር ይጠናቀቃል። ኒውካስትል ዩናይትድ 100 ሚሊዮን ፓውንድ ሲል የነበረበት ዝውውር አሁን ግን ከ70 እስከ 80 ሚሊዮን ፓውንድ ከተጫዋቹ ዝውውር ይቀበላል ተብሎ ይጠበቃል። ለተጫዋቹ ቅርበት ያላቸው ወኪሎችንም በማነጋገር ጭምር የተነሳ ጉዳይ ነው። ከአትሌቲኮ ፓራኔስ ከብራዚል ከዛ ሊዮን ከዛ በኋላ ኒውካስትል ዩናይትድ ከ200 300 በላይ ጨዋታዎችን ያከናወነው ተጫዋች እንዳጠቃላይ በሊዮን እንዲሁም በኒውካስትል ዩናይትድ 71 በሊዮን በኒውካስትል ዩናይትድ 195 ጨዋታዎችን በአትሌቲኮ ፓራኔስ 106 ጨዋታዎችን አድርጓልና በጣም ትልቅ ተስፋ የተጣለበት በአርሰናል የውድድር ዘመን ላይ ብዙ ነገሮችን ሊቀይር የሚችል ተጫዋች እንደሆነ ይነገራል። በብሩኖ ጉማሬዥ ዝውውር ላይ ቤን ጃኮብስም ተመሳሳይ ነገር ያነሳል። ሁሉም ስምምነቶች ከቀናት በፊት ተደርሷል። ነገር ግን የመጨረሻ ፋይናል ዲቴሎች ላይ እያንዳንዱ አዶንሱን እንዴት እንክፈል፣ ምን ያክል ነገሮች ይካተቱበት በሚለው ጉዳይ ላይ የወጡ ዘገባዎች አሉ። ከዛ ውጪ ሌላ መረጃም ሰምተናል በብሩኖ ጉማሬዥ ጉዳይ ላይ። በእርግጥ የተጫዋቹ የዝውውር ሂደት እንደሚጠናቀቅ በአርሰናልም በኒውካስትል ዩናይትድም በኩል እርግጠኛ ናቸው የሚሉ ሀሳቦች አሉ። ኤዲያው የመልቀቃቸው ምክንያትም ከዚህ ጋር የተያዘ ነው ይባላል። ብሩኖ አንድሬድ የተባለ አንድ የኢኤስፔን ብራዚል ዘጋቢ ያለ ብራዚላዊ ነው። ለብራዚል እግር ኳስ ለብራዚላውያን ተጫዋቾችም በጣም ቅርበት ያለው ምንጭ ነው። ከዚህ በፊትም አንስተ ነው እናውቃለን። ብሩኖ ጉማሬዥ ዝውውሩ ወደ አርሰናል በዚህ ሳምንት ይጠናቀቃል ብሎ እየዘገበ ይገኛል። ብዙ ሰዎች የተለያዩ መረጃዎችን እያወጡ ይገኛሉ። ነገር ግን እኔ ለጉዳዩ ቅርበት ካላቸው ከማምናቸው ሰዎች የሰማሁት ነገር አለ ይላል የጋዜጠኛ ብሩኖ። ካነሳቸው ጉዳዮች መካከል ዋናው ቁልፉ ነገር ላይ ስምምነት ላይ ደርሷል። አጠቃላይ ፓኬጁ 80 ሚሊዮን ፓውንድ ነው። ሁሌ አስቀድሞም ይህ ስምምነት ላይ የተደረሰበት ጉዳይ ነውና ዛሬ በተለያዩ አግሪመንቱ በተለይ ደግሞ በኒውካስትል ዩናይትድ በኩል የዚህ አግሪመንት ነገር ሊክ ማድረጉ መረጃው መውጣቱን ተከትሎ ኒውካስትል ዩናይትዶች ብስጭታቸውን ገልጿል። ነገር ግን እያንዳንዱ ሊትል ዲቴሎች ላይ እየሰሩበት እንዳለ የሚያሳዩ ኮምፕሌትሊ ሰትልድ የሆነ ወይም ከዚህ በኋላ በጣም የሚያሰጋ አይጠናቀቅም ተብሎ የሚፈራለት አይነት ዝውውር አይደለምና የታይሚንግ ብቻ የአናውንስመንቱ መቼ ይፋ ይደረጋል የሚለው ጉዳይ ላይ ብቻ ይጠበቃል። 39 ቁጥር መለያ ለብሰው ብሩኖ ጉማሬዥን በአርሰናል መለያ የምንመለከተው በቅርብ ነው። ነገ አርሰናል የአቋም መፈተሻ ጨዋታውን ያከናውናል። ምናልባት ባለፈው ዓመት ቪክተር ዮኬሬሽ በአቋም መፈተሻ በአርሰናል ጨዋታ ላይ ይፋ እንደተደረገው የዚህም ተጫዋች ዝውውር እንደዛ ሊሆን ይችላል የሚሉ ዘገባዎች አሉ። በተጫዋቹ ጉዳይ ላይ ተጨማሪ ሀሳቦችን እናነሳለን። አርሰናል ቤት ሌሎችንም ጉዳዮች እየተመለከትን እንቆያለን። በቀጥታ ግን ወደ ሌሎች ጉዳዮች አልፈናል። ማንቸስተር ዩናይትድ ቤት፣ ቸልሲ ቤት ያሉ ጉዳዮች አሉ። ከቸልሲ ጋር በተያዘ
የጆርዳን ኤንደርሰን ጉዳይ ይነሳል። ከክለቡ ጋርም በተያዘ የሚነሱ ሀሳቦች አሉ። ጆርዳን ኤንደርሰን የቼልሲን ዝውውር አጠናቋል። ያነሳቸው ጉዳዮች አሉ። በተለይ ደግሞ በዚህ እድሜ በማምሻ እድሜው መምጣቱ በጣም እያነጋገረ ይገኛል። 36 ዓመቱ ላይ ይገኛል። የ2 ዓመት ውል ነው የተሰጠው። እሱም ሌላ አነጋጋሪ ጉዳይ ነው። እስከ 38 ዓመቱ ድረስ ሊቆይ የሚችልበት እድል ነው። እስከ 2028 ጁን ድረስ በአሰልጣኝ ቻቪ አሎንሶ የተፈለገው የቀድሞ የሊቨርፑል የሰንደርላንድ አምበል በእንግሊዝ ብሔራዊ ቡድንም በአምበልነት ቡድኑን መምራት ከቻሉ ተጫዋቾች መካከል አንዱ ነው። ጆርዳን ኤንደርሰን አንድ ጉዳይ አንስቷል። በደንብም ስለ ተጫዋቹ ሜንታሊቲ የሚያሳይ ነው። ትልቁ መነጋገሪያ ጉዳይ ይላል ጆርዳን ኤንደርሰን፣ እኔ በዚህ እድሜ ወደዚህ ክለብ መምጣቴ ነው። ነገር ግን በጊዜ ሂደት ሁሉም ሪኮግናይዝ ያደርጋል ምን መስጠት እንደምችል፣ ለክለቡ ምን ማምጣት እንደምችል ሁሉም ሰው ተቀባይነት አገኛለሁ በሁሉም ዘንድ ብዬ ተስፋ አደርጋለሁ። ባለፉት ዓመታትን ጥሩ ጊዜን አሳልፍ ያለውና ወደዚህ የመጣሁት ራሴን ለመሆን ቡድኑን በሜዳም ላይ ከሜዳም ውጪ ለማገዝ ነው፣ ቸልሲን ስኬታማ ለማድረግ ብሏል። ይህ በትክክል ምንን ይገልጻል ሲባል የቸልሲን ስኬታማነት ማስቀጠል እንደሚፈልግና ከዛ በተጨማሪም ከሜዳ ውጪ ብዙ ኦፈር ሊያደርጋቸው የሚችሉ እነዚህ ወጣት ተጫዋቾችን በመምራት በቡድን ውስጥ ምሳሌ በመሆን ደረጃ የሚጠቀስ አይነት ተጫዋች ሊሆን ይችላል። ዳኒ ዌልቤክም ተመሳሳይ ሚና ይኖረዋል። በቸልሲ ቤት ልምድ ሲባል ነበር ግራንድ ጃካን ለማምጣት ሙከራዎችን ሲያደርጉ የነበሩት በቸልሲ ቤት ያንን በተመለከተ እንደነበረ እናስታውሳለን። የቸልሲን አንድ ጉዳይ ልጨምር። የሚሃይሎ ሙድሪክ ወደ ኦንግ ኮንግ ደርሷል። በእርግጥ ዳኒ ዌልቤክም በኦንግ ኮንግ ተገኝቷል። የሚሃይሎ ሙድሪክም ጉዳይ ይነሳል። በተጫዋቹ በኩል ሚሃይሎ ሙድሪክን በተመለከተ ቸልሲ ወደ ክለቡ ወደ ስትራስቡርግ ለመልቀቅ ፍላጎት አለው የሚሉ ዘገባዎችን ተመልክተናል። በጣም አነጋጋሪ ጉዳይ ይመስላል። በእርግጥ እንደ አዲስ ፈራሚ ሊታይ ይችላል። ነገር ግን የማች ፊትነሱ ነገር ለቸልሲ ያጠራጥሮታል። በአሰልጣኝ ቻቪ አሎንሶን በኩል በቀጣይ ቀናት ምልከታ እንደሚያደርግ ስናነሳ ነበር። በተጫዋቹ ጉዳይ ላይ ምን አይነት ፊትነስ ላይ ይገኛል፣ ምን አይነት ነገሮች ላይ በእርግጥ ልምድ ሲሰራ ነበር። ልምድ በግል መስራትና እንደ ቡድን ደግሞ ቡድን ጋር ያለውን ነገር በዛ በሃይ ኢንቴንሲቲ እግር ኳስ በሃይ ሌቭል ላይ ለመጫወት የሚያስችሉ ነገሮች አሉት ወይ የሚለው የሚያጠያይቅ ጉዳይ ሊሆን ይችላል። ቸልሲም በተጫዋቹ ጉዳይ ላይ ወደ ስትራስቡርግ አምርቶ የ5 ዓመቱ ዩክሬናዊ ተጫዋች ሚሃይሎ ሙድሪክ ከ80 ሚሊዮን ፓውንድ በላይ የወጣበት አርሰናልን ይቀላቀላል ሲባል ቸልሲ ከአርሰናል ላይ ነጥቆ ያስፈረመው ተጫዋች ወዴት ሊሄድ ይችላል? በጣም አጠያቂ ጉዳይ ሆኖ እየተመለከት ነው። በእርግጥ 3-4 የፕሪሚየር ሊግ ክለቦችም ተጫዋቹን በውሰት ውል ለማስፈረምና የፕሪሚየር ሊግ የመጫወት እድል እንዲያገኝ ለማድረግ ሙከራዎችን እያደረጉ ይገኛሉ። ቸልሲ ግን ምርጫውን ያደረገው ሚሃይሎ ሙድሪክን በቀጥታ ወደ ስትራስቡርግ ወደ ፈረንሳይ ሊጋ ላይ እንዲያመራና በዛ እንዲጫወት ለማድረግ እንቅስቃሴዎችን እያደረገ ይገኛል ተብሏል። ትናንትና በማንቸስተር ዩናይትድ ቤት ያሉ ጉዳዮችን ስንመለከት ነበር። ወደ ማንቸስተር ዩናይትድ መረጃዎች አልፈናል። በእርግጥ በቸልሲ በአርሰናል ቤት ሌሎች ተጨማሪ ጉዳዮች እናነሳለን። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ዲየጎ ዳለት፣ መንሱር ማዝራዊ ወደ ቦርኖ ተመልሷል። ወደ ካሪንግተን ልምዳቸውን ሪፖርት አድርጓል። በቀጣይ ከማንቸስተር ዩናይትድ ስኳድ ጋር ይቀላቀላሉ። በቀጣይም በሚኖሩ ጨዋታዎች ላይ እንመለከታቸዋለን። ከዓለም ዋንጫው በኋላ ከሞሮኮ ብሔራዊ ቡድን፣ ከፖርቹጋል ብሔራዊ ቡድን፣ ከብራዚል ብሔራዊ ቡድን ቆይታቸው በኋላ እነዚህ 3 ተጫዋቾች ትናንትና ሰኞ ከማንቸስተር ዩናይትድ ዋናው ቡድን ጋር ተቀላቅሏል። የማንቸስተር ዩናይትድ ቡድን ውስጥ ብዙ የሚያጠራጥሩ ነገሮች አሉ። ማንቸስተር ዩናይትድ እስካሁን በ50 ሚሊዮን ፓውንድ አንድሬ ሳንቶሽን ከቸልሲ ያስፈርመዋል። ካርሎ ዳርሎ በነጻ ዝውውር፣ ዩሬ ቴሌማንስ በ35 ሚሊዮን ፓውንድ፣ ታይናን ቶምሰንን ከቶትናም ሆትስፐር በ8 ሚሊዮን ፓውንድ፣ ኪት ማርጋንሰን እንዲሁ ደግሞ በአካዳሚ ደረጃ ዋናውን ቡድን ሳይሆን በቀጣይ ጊዜ የሚቀላቀል አይነት ተጫዋች ነው። በስዋንሲ ሲቲ የተመለከትነው ግብ ጠባቂ ወደ ማንቸስተር ዩናይትድ መጥቷል። እነዚህ የማንቸስተር ዩናይትድ የክረምቱ እንቅስቃሴዎች ናቸው። ማንቸስተር ዩናይትድ በሌሎች ቦታዎች ላይ ተጫዋቾችን ማስፈረም አለበት እየተባለ ይገኛል። ስለ ዩናይትድ አንዳንድ የሚሰሙ ዜናዎች አሉ። በተለይ በማች ፊትነስ ደረጃ ሊሳንድሮ ማርቲኔዝ ላይ እምነት መጣል አለበት ወይ፣ በክለቡ ምን ያክል ጊዜ መቆየት አለበት የሚለው የሚያነጋግር ጉዳይ ሆኗል።
የጉዳቱ ነገር ዓለም ዋንጫ ፍጻሜ ላይ ጉዳት አጋጥሞታል። ኮቢ ሜኖም በደረጃ ጨዋታ ላይ እንኳን ሳይሰለፍ በዓለም ዋንጫው ላይ አንድም ደቂቃ ላይ በሜዳ ላይ ሳንመለከተው ከዓለም ዋንጫው ተመልሷል። በእርግጥ የመጨረሻው ጨዋታ ላይ የፈረንሳይ ጨዋታ ላይ የሚሰለፍበት እድል ነበረ። አሰልጣኝ ቶማስ ቱሄል እንዳረጋገጡት ጉዳት አጋጥሞታል የሚሉ ጉዳዮች ሲወጡ ነበርና ከዓለም ዋንጫው የመጨረሻ ጨዋታዎች ጋር ጉዳት ያስተናገዱት እነዚህ ሁለት ተጫዋቾች ምናልባት ለመጀመሪያው የሃል ሲቲ ጨዋታ ይደርሳሉ ተብሎ እየተጠበቀ ይገኛል። በዚሁ የቤንያሚን ሼሽኮንም ጉዳይ ላንሳ። ቤንያሚን ሼሽኮን በተመለከተ እየሰማናቸው ያሉ ጉዳዮች አሉ። ሼሽኮ በማንቸስተር ዩናይትድ ጉዳቱን ያስተናገደ የውድድር ዓመቱ መጨረሻ ላይ ነው። በሜዳ ላይ እንቅስቃሴ አሁን ጀምሯል። ከቡድኑ ጋርም የሚኖረው ቆይታ ይጠበቃል። ሃል ሲቲን በሚገጥመው የማንቸስተር ዩናይትድ የመጀመሪያ መክፈቻ የሲዝኑ ጨዋታ ላይ ፊት ሆኖ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል። እንዲሁ አንዳንድ ዘገባዎች በዚህ ሳምንት ቅዳሜ ዕለት ማንቸስተር ዩናይትድን ፓሪስ ሰን ዠርመን ሲገጥም በዚህ ጨዋታ ላይ ቤንያሚን ሼሽኮን እንመለከቷለን የሚሉ ሀሳቦች ነበሩ። አንድ ዓመት ጨምሮ አንድ ዓመት ጎልብቶ በአንድ ዓመት ልምድ የፕሪሚየር ሊግ ልምድ የበለጠ ተሻሽሎ ይመጣል ተብሎ ሲጠበቅ የነበረ አይነት ተጫዋች እንደሆነ ይታወቃልና ቤንያሚን ሼሽኮን ማንቸስተር ዩናይትድ ምን ያክል ግልጋሎቱን ያገኛል የሚለው የሚጠበቅ ነው። ማንቸስተር ሲቲ ቤት አንድ ጉዳይ ላንሳ። የአዩብ ቡአዴ ጉዳይ ነው። አዩብ ቡአዴን በተመለከተ በርካታ ዘገባዎችን እየተመለከተን እንገኛለን። በተጫዋቹ ጉዳይ ላይ በጥቅማ ጥቅም በደሞዝ ጉዳይ ላይ ሙሉ ስምምነት ላይ ደርሷል። የ18 ዓመቱ ሞሮኮ ተጫዋች ለፈረንሳይ መጫወት ሲችል ወደ ሞሮኮ ያቀናው ቡአዴን በተመለከተ የተጫዋች በማንቸስተር ሲቲ በተለይ ከቀናት በፊትም በዚሁ በኢትዮ አርሰናል ቻናል በቤስት ስፖርት ቻናል ላይ ያነሳናቸው ዘገባዎች ነበሩ። ቡአዴ በዋነኝነት ተጫዋቹን በተመለከተ በማንቸስተር ሲቲ ሮድሪ ቆየም ሮድሪ ለቀቀም የተጫዋቹ መምጣት የሚጠበቅ ነበርና አሁን ማንቸስተር ሲቲ ከሊል ጋር በተጫዋቹ ክፍያ ጉዳይ ላይ እየተነጋገረ ይገኛል። ዓለም ዋንጫው ካገነናቸው ዓለም ዋንጫው ዋጋቸውን ካስወደዳቸው ተጫዋቾች መካከል አንዱ ነው። በእርግጥ በፕሪሚየር ሊግ ላይ ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊ ሌሎችም አማካኝ ስፍራ ላይ የተከፈለባቸው ትልልቅ ክፍያዎች አሉ። እነዚህ ተጫዋቾች ስማቸውን ያነሷቸው ተጫዋቾችና ያ የክፍያ ሂደት ደግሞ በክለቦች ሂደት ሌሎች ክለቦችም መደራደሪያ አድርገው ሲጠይቁ የተመለከተን እንገኛለንና የሊልም ጥያቄ አዩብ ቡአዴ ከማቴዎስ ፈርናንዴስ፣ አዩብ ቡአዴ ከሳንድሮ ቶናሊ እያለ ሊያነጻጽር ይችላል። በክፍያ ሂደት ላይ የሁለቱ ክለቦች ስምምነት ብቻ ይጠበቃል። ከዛ ውጪ ሊቨርፑል ቤትም በተመሳሳይ አሁን ለአዩብ ቡአዴ የተመለከትነውን ችግር ለቶትናም ችግር ሆኖ መጥቷል። በሊቨርፑል ቤት በዋነኝነት እየተነሱ ያሉ መረጃዎች መካከል ሊቨርፑል ቤት ተጫዋቹን ከሊቨርፑል ለመውሰድ የሚፈልጉ ክለቦች ካሉ እንደዚህ ይክፈሉ በሚል ሊቨርፑል እንደ መደራደሪያ ያስቀመጣቸው ነገሮች አሉ። የተጫዋች ኮዲ ሃክፖ ይባላል። ኮዲ ሃክፖን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደ ቤን ጃኮብስ ዘገባ ቶትናም ሆትስፐር ነው። ቶትናም ለሚያቀርበው ጥያቄ ሊቨርፑል ትልቅ ጥያቄ መሆን ትልቅ ክፍያ መሆን አለበት የሚል ሀሳብ አለ። በሊቨርፑል በኩል ለተጫዋቹ የሚቀርበው ጥያቄ ትልቅ ክፍያን ይጠይቃልና በገበያው ላይ ያሉ የማርኬት ቫሊዩ አንዳንድ ኢንፍሌትድ ማርኬትን እየተመለከትን እንገኛለን። ዋጋቸው የናሩ ተጫዋቾችን በጣም ትልቅ ክፍያ የሚከፈልባቸውን ተጫዋቾችና ኮዲ ሃክፖን ከነዚህ ተጫዋቾች ሃክፖ በምን አንሶ ነው የክፍያ ከፍ ብሎ የማይቀመጥለት የሚሉ ዝርዝር ሀሳቦችን ሲያነሱ ነበረ። ብዙዎች በነቤን ጃኮብስም ጭምር የሊቨርፑል ሀሳብ ይሄ ነው በሚል ያነሷቸው ሀሳቦች አሉ። ሊቨርፑልን በተመለከተ ሌላኛው ጉዳይ የብራድሌ ባርኮላ ጉዳይ ነው። ብራድሌ ባርኮላን በተመለከተ አሁንም ሊቨርፑል እንቅስቃሴ ላይ ይገኛል። ባለፉት ቀናት በተደጋጋሚ የምሰማቸው ነገሮች ፓሪስ ሰን ዠርመን እንዲሁም ደግሞ ሊቨርፑል በተጫዋቹ በብራድሌ ባርኮላ ጉዳይ ላይ ንግግር እያደረጉ ይገኛሉ። ዲሉ ወይም ስምምነቱ እስካሁን አልተቋጨም፣ ነገር ግን አብቅቶለታል ወይም ደግሞ ተሰርዟል የሚባልም ደረጃ ላይ አይደለም። በሁለቱ ክለቦች መካከል ያለው የድርድር ሂደት አርሊ ስቴጅ ላይ ነው። ገና የመጀመሪያዎቹ ምዕራፍ ላይ ናቸው። ሁለቱ ክለቦች ተደራድረው ቢያንስ ሊቨርፑል በ100 ሚሊዮን ዩሮ ተጫዋቹን ማስፈረም ይፈልጋል። ፓሪስ ሰን ዠርመን ደግሞ የሚጠይቀው ጥያቄ ከዛም ከፍ ያለ እንደሆነ ይታወቃል። አሁን ቅድምም እንዳነሳሁት ነው ሊቨርፑል ለቶትናም እንደሚጠይቀው ፓሪስ ሰን ዠርመን በተመሳሳይ ጥያቄ ያቀርባል። የዲያሞንዴ ይህንን ያክል ገንዘብ ካወጣው ብራድሌ ባርኮላ በትልቅ ደረጃ ራሱን ያሳየ ተጫዋች እንዴት ነው
የሚል ጥያቄ እየተነሳ ይገኛል። በብዙ ክለቦች ይፈለግ ነበር። በተለይ ዋነኞቹ ፈላጊዎች ግን ብራድሌ ባርኮላን በተመለከተ አርሰናልና ፓሪስ ሰን ዠርመን ከፓሪስ ሰን ዠርመን ለመውሰድ አርሰናልና ሊቨርፑል እንደነበሩ ይታወቃል። አሁን አርሰናል የበለጠ ትኩረቱን ቪኒ ጁኒየር ላይ አድርጓልና የቪኒ ጁኒየርንም ጉዳይ አነሳላችኋለሁ። ሌሎችንም ሀሳቦች እያነሳን እንቆያለን። የተወደዳችሁንም ገና ነው። በጣም በርካታ መረጃዎች ይቀሩናል። በማል የእናንተን ሀሳቦች ላንሳ። ትናንትና በርካታ ያሉ መልእክቶችን ተቀብለናል። ለጅብ ሰንገሮ ቪኒ ጁኒየር መቼም ቢሆን ወደ አርሰናል አይፈርምም፣ የቸልሲ ደጋፊ ነኝ፣ ከናይሮቢ ነው የምጽፍላችሁ፣ እንዴት ናችሁ ብሎናል ነጅብ ሰንገሮ። ከልብ እናመሰግናለን ስለ ጻፍክልን መልእክት። በቪኒ ጁኒየር ጉዳይ ላይ ምን አዳዲስ ነገሮች አሉ ለምትሉ ምላሾችን እናነሳለን። ጸጌ ገብሬ የጻፈልን መልእክት አለ፣ እናመሰግናለን። ፓማ ባሂም እንዲሁ ከደቡብ አፍሪካ መልእክቱን ጽፎልናል። ሮቤል ኪሮስ ቀጥሉበት ብሎናል። ቤኪም ያነሳቸው ጉዳዮች አሉ። ሁላችሁንም ከልብ እናመሰግናለን። የሚስተካከሉትን እያስተካከልን የእናንተን ሀሳቦች እየተቀበልን ቆየት እንላለን። በቪዲዮቻችን ላይ የደቂቃ ጭማሪ ተጠይቀን ነበረ። አሁን ከዚህ በፊት ከምንሰራቸው ደቂቃዎች ጨመር ባለ ረዘም ያለ ደቂቃዎችን ከቨር ብታደርጉ መረጃዎቻችሁን ብላችሁ ጥያቄ አቅርባችሁልናል። አሁንም በዛሬው ዕለት ጀምረ ያንን እየሞከረን እንገኛለን። በደቂቃው ጭማሮ ላይ በምናነሳቸው ሀሳቦች ላይ መልእክቶቻችሁን እየላካችሁልን አሁንም አብራችሁ እንድትቆዩ እንጠይቃለን። በርከት ያሉ ጉዳዮችን እያነሳን እንገኛለን። በየክለቦቻችሁ ምን አዳዲስ ነገሮች አሉ ለሚለው የእናንተንም ሀሳቦች እየተቀበልን እንደቀጠልን እንገኛለን። ቪዲዮቻችንን ላይክ አድርጉ። ይህ ቻናል የእናንተም ቻናል ነው። ሰብስክራይብን በማድረግ ሼር እያደረጋችሁ ቤተሰብነታችሁን አሳዩን። በርከት ያሉ መረጃዎችን እያነሳ እንገኛለን። ማርከስ ራሽፈርድን ከዛ በተጨማሪም የቪኒ ጁኒየርን ጉዳይ በተከታይ ደቂቃዎች ላይ አነሳለሁ። ከማርከስ ራሽፈርድ ጋር በተያዘ በባርሰሎና ያሳለፈው የውድድር ዘመን ጥሩ የሚባል ነው። ነገር ግን ባርሰሎና ተጫዋቹን አልተቀበሉም ወይም ተጫዋቹ በክለቡ እንዲቀጥል ፍላጎት አላሳየም። ካረም አዲየሚ እንዲሁም ደግሞ የዚህ የጎርደንን አንቶኒ ጎርደን ዝውውር አጠናቋል። ስለዚህ ማርከስ ራሽፈርድ በባርሰሎና ቤት ያለው ድል ከዜሮ የጠበበ ሆኖ ተመልክተናል። ተጫዋቹም በመጨረሻም ዝውውሩ እንደማይሳካ ሲያቅ ምስጋናውን አቅርቦ ከባርሰሎና ጋር የነበረው ነገር ሲቋጭ ተመልክተናል። ከቀናት በፊት የባርሰሎና ተጫዋቾችም ለተጫዋቹ ያላቸውን ፍቅር ሲያሳዩ ነበር። ከዛ በኋላ የማርከስ ራሽፈርድ መዳረሻ እንደ አንዲ ሚተን የቢቢሲው ጋዜጠኛ ዚ አትሌቲክም ላይ ይጽፋል አንድ ጉዳይ ሲያስነብብ ነበር። ይህ ጉዳይ ማርከስ ራሽፈርድን በተመለከተ ወዴት ሊሄድ ይችላል በሚለው በፐርሰንት አስቀምጦት ነበር። ከቀናት በፊትኛም በዚሁ በቤስት ስፖርት ቻናል ላይ አንስተናል። ከ70 እስከ 80 በመቶ የማንቸስተር ዩናይትድ ተጫዋች ሆኖ ይቀጥላል የሚል እምነት እንዳለው አንዲ ሚተን ሲያነሳ ተመልክተን ነበር። አሁን በዋነኝነት ከማርከስ ራሽፈርድ ጋር በተያዘ ብዙ ሊነገርላቸው የሚገቡ ጉዳዮች እንዳሉ ይታወቃል። ነገር ግን የአርሰናል ፍላጎት፣ የቶትናም ፍላጎት፣ ሌሎችም ክለቦች በተጫዋቹ ዙሪያ በደንብ ፍላጎታቸውን ሲያሳዩ ነበር። ማርከስ ራሽፈርድን በተመለከተ ግን አሁን ወደ ፌነርባቼ ወደ ቱርኩ ሱፐር ሊግ ክለብ ሊያመራ የሚችልበት እድል አለ ተብሏል። ፌነርባቼ ባንኩን እንግዲህ ሰብሮ ያለውን ገንዘብ በሙሉ ፎጭ አድርጎ ለተጫዋቹ ለመክፈል ዝግጁ ነው። የተጫዋቹ ትልቁ ጉዳይ በሌሎችም ክለቦች እንዳይፈለግ ያደረገው የደሞዙ ጉዳይ ነው። የደሞዙ ትልቅ መሆን ለምሳሌ በአንድ ክለብ በውሰቱ ክለቦች ቢያስፈርሙት ለተጫዋቹ በአጠቃላይ ደሞዙን እንክፈል ካሉ ማንቸስተር ዩናይትድ የሚከፍለው ደሞዝ 17 ሚሊዮን ፓውንድ አካባቢ ነው። ወደ ቻምፒየንስ ሊግ መመለሱን ተከትሎ ቻምፒየንስ ሊግ ላይ ባለመኖሩ የማርከስ ራሽፈርድ ደሞዝ ዝቅ ያለ ነበር። ወደ ባርሴሎና ሲሄድ ደሞዙን ዝቅ አድርጎ ነው። አንዳንድ ክለቦች ደግሞ ከማንቸስተር ዩናይትድ ጋር የሆነ አይነት ፐርሰንት ላይ ደሞዙን ማንቸስተር ዩናይትድ እንዲሸፍን ድርድር ሲያደርጉ በተደጋጋሚ ተመልክተን እናውቃለን። የማርከስ ራሽፈርድ ጉዳይ በዚህ ደረጃ የሚነሳ ነው። እናንተስ ምን ትላላችሁ? ቅድምም ጥያቄ ሳቀርብላችሁ ነበር። ማንቸስተር ዩናይትድን መልቀቅ ይሻላል ወይስ ደግሞ አሁን ባለው ሂደት ማንቸስተር ዩናይትድ ተጫዋቹን ማቆየትና በክለቡ ያለውን ሂደት መከታተል ለማንቸስተር ዩናይትድ አዋጭ ነገር ነው ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ላኩልን። የቪኒ ጁኒየርን ጉዳይ ልመለከት ነው። ከቪኒ ጁኒየር ጋር በተያዘ የሰማናቸው የተመለከትናቸው ብዙ መረጃዎች አሉ። በየዕለቱ አዳዲስ ጉዳዮች ይወጣሉ። እኔ ደግሞ እንደ ሀሳብ የቪኒ ጁኒየርን ጉዳይ በዝርዝር ስንመለከተው የአርሰናል ፍላጎት ከመታየቱ ጀምሮ ቪኒሺየስ ጁኒየር የ6 ዓመቱ ብራዚላዊ ተጫዋች ቆይታው በምን ላይ ተወሰነ ነው የሚለውን እናነሳለን።
አስ የተለያዩ ዘገባዎችን ይዞ ወጥቷል። አንዳንድ ጊዜ በዘገባዎች ላይ የምንመለከታቸው ጉዳዮች ብዙ አነጋጋሪ ሆነው እንመለከታለን። ቪኒ ጁኒየር በሪያል ማድሪድ የቀረበለት የደሞዝ ማሻሻያንም ተመልክተናል። ጉዳዩ ምን ላይ ደርሷል የሚለውን የተመለከተን እንቆያለን። የራሱን ደሞዝ ራሱ የሚከፍል ተጫዋች ብለው ይገልጹታል። ያ ምን ማለት ነው? ለምሳሌ ባለመዋንጫው ላይ በነበረው ቆይታ 16 ያክል ስፖንሰሮች ነበሩት። እነዚህ ፕሌይስቴሽን፣ ፔፕሲ፣ ናይኪን ጨምሮ 16 ስፖንሰሮች ከሱ ጋር በጋራ ሲሰሩ እንደነበረ እናስታውሳለን። ይህ ትልቅ ገንዘብ የሚያገኝበት ጊዜ ላይ ሪያል ማድሪድ እሱ ከሚያገኘው የምስል መብቱን ተጠቅሞ ነውና የሚሸጠውና ሪያል ማድሪድ 50% የተጫዋቹ የምስል መብት ስለነበረው ከተጫዋቹ ገቢ 50%ን ሪያል ማድሪድ ያገኛል። ይህ በትልቅ ደረጃ የሚነሳ ነው። ኬሊያን ኤምባፔን እንደ ማነጻጸሪያ ይጠቀማል። በተለይ ደግሞ በተጫዋቹ ጉዳይ ላይ እያንዳንዱ ድርድር ያ ላይ የተመረኮዘ ነው በሚል የተቀመጡ ጉዳዮች አሉ። በሰበር መረጃ ትናንትና የሰማናቸው ሪያል ማድሪድ በተጫዋቹ ድርድር በኩል በጣም አነጋጋሪ ነገሮችን ተመልክተናል። ሪያል ማድሪድ የተበሳጨባቸውም ነገሮች አሉ። ቪኒ ጁኒየር ወኪሎቹ የሮክ ኔሽን ሰዎች የጄዜ ባለቤትነት ስር ያለ ወኪሎችን በማጣመር ትልልቅ ተጫዋቾችን ጭምር እነ ኬቨን ደብራይነ፣ ቪኒ ጁኒየር፣ ሪስ ጄምስ፣ ያን ዲያሞንዴ፣ ጋብርኤል ማርሴሊ አይነት ተጫዋቾች በዚህ በሮክ ኔሽን ስር አሉ። ቪኒ ጁኒየርም በሮክ ኔሽን ስር ያለ ተጫዋች እንደሆነ ይታወቃልና በሪያል ማድሪድ በኩል የቅሬታው ምክንያት ሮክ ኔሽኖቹ ላይ ሲመጡ መደራደሪያቸው ኬሊያን ኤምባፔ 100% የምስል መብት ሽያጩ ለሱ የተሰጠ ነው። ስለዚህ በሪያል ማድሪድ በኩልም ለቪኒ ጁኒየር ያንን ማድረግ አለበት። አሁን 50% የመብት ሽያጩን ማግኘቱ ይታወቃልና ሪያል ማድሪድ የመጨረሻ ያቀረበው የደሞዝ ማሻሻያን ላንሳላችሁ። አርሰናል ካቀረበው ጋር በጣም ተቀራራቢ ነው። አርሰናልም ሪያል ማድሪድም ተቀራራቢ ነገር አቅርቧል። ነገር ግን የአርሰናል ትልቁ ልዩነት ምን ላይ ነው የሚለውን እናነሳለን። በሪያል ማድሪድ በኩል 22 ሚሊዮን ዩሮ አመታዊ ደሞዝ ለተጫዋቹ አቅርቦለታል። ከዚህ በፊት ሲከፈለው የነበረው ምንድን ነው? እስከ ጁን 27 2027 ድረስ የሚያቆይ ውል እንዳለው ይታወቃል። በማድሪድ ኤክስፓየር የሚያደርገው ውሉ ጁን 2027 ላይ ነው። የውድድር ዓመቱ ከተጠናቀቀ በኋላ ሐምሌ በጎርጎሮሳውያኑ አቆጣጠር 2027 ላይ አሁን 2026 ላይ እንገኛለን። ከ12 ወራት ያነሱ ጊዜያት ብቻ ይቀሩታል። ከሞላ ጎደል ኦገስት ወርን ጀምረናል። ስለዚህ 11 ወራት ይቀሩታል በሪያል ማድሪድ የሚያቆየው ውል። ማድሪድ ኦፊሻሊ ኦፈር ያደረገው ለሮክ ኔሽን ሰዎችም ለተጫዋቹም ያቀረበው ጥያቄ 22 ሚሊዮን ዩሮ አመታዊ ደሞዝ ነው። ይህ ደሞዝ ደግሞ በአርሰናልም የቀረበለት ደሞዝ እንደሆነ ይታወቃል። ነገር ግን ቪኒ በዋነኝነት የሚፈልገው አንደኛ በስፖርቲንግ ነገሮች ከእግር ኳስ ጋር በተያዙ ነገሮች የሚነሱ ሀሳቦች አሉ። ሁለተኛው ግን ዋነኛው በምስል መብት ሽያጭ ላይ የምስል መብቶቹን መሸጥ ይችላልና በዚህ የመብት ሽያጭ ላይ ደግሞ 100% የራሱን ገቢ መስራት 100% የመብት ሽያጩ ለራሱ እንዲሆን ይፈለጋል። በቪኒ ጁኒየር ካምፕ በኩል የሚጠየቅ ጥያቄ ነው። የኬሊያን ኤምባፔ አይነት ደሞዝም እንዲከፈለው ፍላጎት ነበረው 30 ሚሊዮን ዩሮ አካባቢ። ነገር ግን ያ ደሞዝ በጣም ሰፊ ልዩነትን የፈጠረ አይደለም 22 ሚሊዮን ዩሮ። ነገር ግን የምስል መብቱን ከተሰጠው በሪያል ማድሪድ ለመቆየት ፍላጎት እንዳለው ትናንትና በገጽታውም ትንሽ ቀየር ያለውን ጺሙን ያሳደገውን ቪኒ ጁኒየርን ተመልክተነው ነበረ። በሪያል ማድሪድ ከዚህ በፊት ስንት ነው የሚከፈለው ለምትሉ አድማጮቻችን በሪያል ማድሪድ ቤት 17.5 ሚሊዮን ዩሮ አካባቢ ነበር የሚከፈለው አጠቃላይ ክፍያው አመታዊ ደሞዙ ማለት ነውና ይህን 17.5 ሚሊዮን ዩሮ ወደ 30 ሚሊዮን ዩሮ ከሞላ ጎደል ወደ እጥፍ። ነገር ግን ሪያል ማድሪድ ወደ 2 ሚሊዮን ዩሮ አሳድጎለታል። አርሰናልም ጥያቄ ስንመለከተው ለ6 ዓመቱ ብራዚላዊ ተጫዋች 2018 ላይ ቡድኑን ከተቀላቀለ በኋላ ባለፉት 8 ዓመታት በሪያል ማድሪድ ተመልክተነዋል። አሁን 9ኛ ዓመቱን እየጀመረ ይገኛልና ለሱ ያቀርበው ወደ 25 ሚሊዮን ዩሮ 24 ሚሊዮን ዩሮ አካባቢ ነው። ነገር ግን 100% የምስል መብት ሽያጩን ይሰጧል። አርሰናል በሳምንት 410,000 ፓውንድ አካባቢ አቅርቦለት እንደነበረ ይታወቃል። ብዙ እየተባለለት ብዙ እያነጋገረ ይገኛል። በአንዳንድ ዘገባዎች ላይ ግን ከተጫዋቹ ጋር በተያያዘ ሚኬል አርቴታ እንደ ስፔኑ ጋዜጣ አስ ለማድሪድም ቅርብ የሚባል ምንጭ እንደሆነ ይታወቃልና አንድ ዘገባ ይዞ ወጥቶ ነበረ። ቪኒ ጁኒየር የቀረበለት ጥያቄ በአርሰናል በጣም ቶፕ ፕራዮሪቲ እንደሚሆን የአርሰናል ቡድን በሱ ዙሪያ እንደሚገነባ ነው የተነገረው። ሚኬል አርቴታም ሲያነጋግረው ያን ነገር ቃል ገብቶለታል። አርሰናል ቡድኑ የሚገነባው አንተ ዙሪያ ነው
ብሎታል። ያ ማለት ደግሞ በሪያል ማድሪድ ሊያገኘው የሚችለው ነገር አይደለም። ከተጫዋቹ ፍላጎት አንጻር በስፖርታዊ ነገሮችም ለምሳሌ ቻምፒየንስ ሊግን ሪያል ማድሪድ ሲበላ በቻምፒየንስ ሊግ ፋይናል ላይ ግብ ያስቆጠረ በተከታታይ ዓመታት ሪያል ማድሪድን በጥሎ ማለፍ ጨዋታዎች በሌሎችም መርሃ ግብሮች ላይ ከፍ እያደረገ የፊፋ የዓመቱ ምርጥ ተጫዋች ተብሎ መሸለም የቻለ ከዛ በተጨማሪም በዋነኝነት የፊፋ የዓመቱ ምርጥ ተጫዋች ብቻ ሳይሆን እንዳጠቃላይ የዚህ የባሎንዶርንም ለማሸነፍ በጣም ተቃርቦ ነበር። እንዲሁ በጋዜጠኞች በተጫዋቹ ባህሪ ጉዳይ ላይ በጣም ተሰላይተው ነው እንጂ ቪኒ ጁኒየር ማሸነፍ ነበረበት ሮድሪ ያሸነፈውን የባሎንዶር ሽልማት ብለው የሚያነሱ አሉ። በወቅቱ እንደሚያሸነፍ እርግጠኛ ሆኖ ድግሱን መደገሱን ከዛ በኋላ ከቀን በፊት ይፋ ሲደረግ በመረጃዎች አፈትልከው ወጥተው በብዙ መገናኛዎችም ይፋ ሲደረግ ቪኒ ጁኒየር ሪያል ማድሪድም ድግሶቻቸውን በሙሉ ጥለው ወደ ፓሪስ ከተማ በቲያትር ኦፍ ደ ሾት ላይ መገኘት ነበረባቸው። ነገር ግን ሳይገኙ ቀርተው ብዙ መነጋገሪያ ሆነው ያለፈ ጉዳይ እንደነበረ እናስታውሳለን እና የብራዚላዊውን ጉዳይ በእግር ኳስ ቡድኑን በሱ ዙሪያ ለመገንባት እንዲሁም በጣም ጥሩ ሪስክ ነው አርሰናል የሚወስደው የሚል ዘገባን ዴይሊ ሜል ላይ ስመለከት ነበረ። ብዙዎች ቪኒ ጁኒየር መከላከል ላይ ጥሩ አይደለም ይላሉ፣ ነገር ግን ቁጥሮች እንደዛ አይደሉም ብሎ ዴይሊ ሜል በጣም አስገራሚ መረጃ በጣም ወርዝ የሚያደርግ ሪስክ ቢወሰድበት ሪስክ ወይም አደጋ ቢኖረውም ዝውውሩ አደጋውን መጋፈጥ ጥሩ ሆነ። አንዳንድ ጊዜ ትርፍና ኪሳራን ታሰላስልና ትርፉ የኔ ያክል ነው ኪሳራው የኔ ያክል ነው፣ ይህ ነገር ቢያተርፍ ከፍ ይላል ኪሳራውም ይሄን ነው ብሎ ተገማች ነገሮች ይቀመጣሉና የሪስኩን ማኔጅመንት የሪስኩን ነገር ከተመለከተ በኋላ አርሰናል ውሳኔዎችን ይወስናል የሚሉ ሀሳቦች ሲሰነዘሩ ነበርና የሪያል ማድሪድ ጉዳይ ደግሞ በቀጣይ ቀናት ይወሰናል። እንደኔ ግን በተጫዋቹ በኩል አሁንም በአርሰናል ያለው ፖቴንሻል ሪያል ማድሪድ ተጫዋቹን የማቆየት ፖቴንሻሉ ምን ላይ ነው የሚለው ሊያነጋግረን የሚገባ ጉዳይ ነው። በፖቴንሻል ደረጃ እኔ በመጀመሪያው ደረጃ ላይ ይገኛል። መጀመሪያም ጀምሮ አርሰናል ከሪያል ማድሪድ ተጫዋቹን የመንጠቅ አቅም ኖሮት አይደለም ወይም በዛ ደረጃ የሚታይ አይደለም። ነገር ግን ተጫዋቹ ውሉን የማያራዝም ከሆነ አርሰናል ትልቅ መዳረሻው እንደሆነ ደግሞ የማያስብበት ጉዳይ እንደሆነ ይታወቃል። ነገር ግን በሪያል ማድሪድ በኩል የሚቀርቡ የተሻሻሉ ኦፈሮች ካሉ ባለፈው የቀረበለት ጥያቄ አሁን ያነሳሁት የ2 ሚሊዮን ዩሮ ደሞዝ የመጨረሻና ፋይናል ነው በሚል በሪያል ማድሪድ በኩል ማርካ ይዞት የወጣው ዘገባ ያሳይ ነበርና በተጫዋቹ ሂደት ላይ ልንሰማቸው የምንችላቸው ሌሎች ተጨማሪ ጉዳዮች ይኖራሉ። አሁንም ቢሆን ግን ብዙ ሊያነጋግረን ብዙ ሊያወያያን የሚችለው ጉዳይ ተጫዋቹ ያለበት ስታንስ በተጫዋቹ በኩል እንደ አንድ ኦፍ አርሰናል ዘገባም በአግሪመንት ደረጃ በግል ጥቅማ ጥቅም በደሞዝ ጉዳይ ላይ የስምነት ደረጃው የሚያጠራጥር አይደለም። ነገር ግን በሌሎች ሂደቶች ላይ ተጫዋቹን ባለው የመጨረሻ ውሳኔ ላይ በሪያል ማድሪድ ልቆይ ወይም ደግሞ ሪያል ማድሪድን ልልቀቅ በሚለው የተጫዋቹ የመጨረሻ ውሳኔ ላይ ብቻ የሚጠበቁ ነገሮች ይኖራሉ የሚሉ ሀሳቦችንም ተመልክተናል። ሁሉም እነዚህ በዋነኝነት ከቪኒ ጁኒየር ጋር የሚነሱ ናቸው። በቀጣይ ተጫዋቹ የመጨረሻ ውሳኔውን ሲያሳውቅ አርሰናል ከተጫዋቹ ዝውውር ውጭ ይሆናል ወይም ደግሞ በተጫዋቹ ዝውውር ላይ ይቀጥላል። ቤን ጃኮብስ አንዳንድ ነገሮችን ሲያነሳም በዩቲዩብ ገጽ ላይ ተመልክቻለሁ። ካነሳቸው ጉዳዮች መካከል በሪያል ማድሪድ በኩል ፍላጎቶች አሉ ተጫዋቹን ለመሸጥ። ነገር ግን ሪያል ማድሪድ አሁን ያቀረበለትን ጥያቄ የማይቀበል ከሆነ ተጫዋቹን መሸጥ ነው የሚፈልገው። በምንም ታምር ተጫዋቹ ውሉን ካላራዘመ ሪያል ማድሪድ ተጫዋቹን ለሲዝኑ የመጀመሪያ ጨዋታ እንኳን ማቆየት አይፈልግም። በቀጣይ ቀናት ሁሉም ነገር ሰትል ያደርጋል፣ ሁሉም ነገር መፍትሄ ያገኛል። ወደ አርሰናል መሄዱም ወይም በሪያል ማድሪድ መቆየቱም የሚለይለት ይመስላልና ቅድም ነጅብ ሰንገሮም የዘውትር አድማጫችን ነው ስለ ቪኒ ጁኒየር ሲያነሳልን ነበር። አሁን ባለው ነባራዊ ሁኔታ የቪኒ ጁኒየር ጉዳይ ላይ እዚህ ደረጃ ላይ የሚገኝ እንደሆነ ማንሳት ይቻላል። የማንቸስተር ዩናይትድ ጉዳይ ላይ በተለይ የሉክሾ ተተኪ እየተባለ ብዙ ሀሳቦች ይነሳሉ። ሉክሾ ተብሎ ብዙ ሀሳብ ሲነሳ ነበረ። እድሜው ገፍቷል። ከዛ በተጨማሪ ምናልባት ባለፉት 8-9 ዓመታት ላይ ሉክሾን ሙሉ የውድድር ዘመን በፕሪሚየር ሊግ ላይ ሲጫወት ሁሉንም ጨዋታዎች ላይ ተመልክተናልና ለመጀመሪያ ጊዜ ነው። በሳውዛምፕተንም እያለ ወደ ማንቸስተር ዩናይትድም ከመጣ በኋላ በፊትነስ ደረጃ በጣም ብዙ የሚቸገር ተጫዋች እንደሆነ መናገር ይቻላል። አሁንም እየሰማናቸው ያሉ ጉዳዮች አሉ ከሉክሾ ጋር በተያያዘ የሱን ተተኪ ፍለጋ ማንቸስተር ዩናይትድ ገበያ ላይ ይገኛል። ሁለት አማራጮች አሉ። ከትናንትና በስቲያም በተደጋጋሚ አንስተነዋል። ካርሳል ሉዊስ ስኬሊ አሊያም ደግሞ የሉዊስ ሆል ጉዳይም ከኒውካስል ዩናይትድ ይጠቀሳል። ሉዊስ ሆልን በተመለከተ እንዳይ ፔፐር ዘገባ ከሆነ ትልቅ አደጋ ውስጥ ገብቷል። ተጫዋቹ አሁን አይሸጥም በሚል ኒውካስትል ዩናይትድ ውሳኔ ወስኗል የሚል ዘገባን
ተመልክተናል። በቀጣይ ቀናት ልንሰማቸው የምንችላቸው አዳዲስ ጉዳዮች ይኖራሉ። ሉክሾን መተካት ቀላል ላይሆን ይችላል። በተለይ ታለር ማላሻ ለቋል። ሌላ የግራ መስመር ተከላካይ ነው። የመጣበትም መንገድ በተለይ ደግሞ የኤሪክ ቴን ሃግ ስህተቶች መካከል አንደኛው ነው ተብሎ ይቀመጣልና የእሱም መልቀቅን ተከትሎ በእርግጥ ፓትሪክ ዶርጉ አለ። ፓትሪክ ዶርጉን ማንቸስተር ዩናይትድም እንደ ግራ ዊንግ ባክ ከዛ በተጨማሪም እንደ ግራ የመስመር አጥቂ መጠቀም ነው እንጂ የሚፈልገው በተከላካይ ቦታ ላይ በሱ ላይ እምነት የላቸውም። ስለዚህ ሉዊስ ስኬሊን ወይም ደግሞ ሉዊስ ሳለ ለማስፈረም ፍላጎት አላቸው የሚለው ዘገባ ላይ አሁን ብዙ ጥላ ያጠሉ ነገሮች እንዳሉ እየተመለከትን እንገኛለን። ጃክ ግሪሊሽን የተመለከተ ጉዳይ ላንሳላችሁ። ከግሪሊሽ ጋር በተያዘ ባለፉት ቀናት ዘሰን ከስፔን የሚወጡ የተለያዩ ዘገባዎች እንደሚያሳዩት በአትሌቲኮ ማድሪድ እየተፈለገ ይገኛል። ማንቸስተር ሲቲ ወደ ኤዥያ ሲጓዝ በተጫዋቹ በኩል ወደ ሩቅ ምስራቅ አልተጓዘም፣ በኤዥያ አልተጓዘም። የመጨረሻ የሪከቨሪ ስራዎች ሲዝኑን አብዛኛውን የውድድር ዘመን ከ6 ወር በላይ በጉዳት እንዳሳለፈ ይታወቃል። በኤቨርተን የሚገርም ጊዜን በዳቪድ ሞይስ ስር ማሳለፉ ይታወቃል። ከዛ በኋላ ደግሞ ጉዳቱ ለተጫዋቹም ለኤቨርተንም ጭምር የሚያስቆጭ አጋጣሚ እንደነበረ እናስታውሳለን። አሁን በሂደት እየሰማናቸው ያሉ ጉዳዮች አሉ። ተጫዋቹን በተመለከተ ክለቦች በኩል ፍላጎቶችን እያሳዩ ይገኛሉ። በእርግጥ የፕሪሚየር ሊግ ክለቦች ተጫዋቹን ሊያቆዩ የሚችሉበት እድል አለ። በዛው በፕሪሚየር ሊግ ላይ ኤቨርተንም 50 ሚሊዮን ፓውንድ ከፍሎ ተጫዋቹን የማስፈረም መብት ቢኖረውም 50 ሚሊዮን ፓውንድ የመክፈል ፍላጎት የለውም። ማንቸስተር ሲቲ 100 ሚሊዮን ፓውንድ የከፈለበት ዝውውር እንደነበረ እናስታውሳለን። ከአስቶን ቪላ ሲዘዋወር አሁን 50 ሚሊዮን ፓውንድ ይገባዋል ወይ? ጃክ ግሪሊሽ 30 ዓመቱ ላይ ይገኛል። ነገር ግን የሳውዲው ክለብ አልሂላል በተጫዋቹ ላይ ፍላጎት ያሳየ ሌላኛው ክለብ ሆኗል። ከፕሪሚየር ሊግ ክለቦችም በተጨማሪነት ማለት ነውና ይህ ማለት ምን ማለት ነው የሚለውን እንመለከታለን። በተጫዋቹ በኩል ወደ ሳውዲ ሊግ የሚሄድበት እድል ካለ ይጠበቃል። ነገር ግን በማንቸስተር ሲቲም የመቆየት የመጨረሻው ዓመት ላይ ይገኛልና የመቆየት እድል ሊኖረው እንደሚችል ብዙ ዘገባዎችን እየተመለከተን እንገኛለን። በመሃል የፊፋን ጉዳዮች ላንሳና አነጋጋሪ ጉዳዮችን በተጨማሪነት እናነሳለን። አንድ የፍርድ ቤት የክስ ሂደት አንድ ዝውውርን አስተጓጉሏል እየተባለ ይገኛል። በተጫዋቹ በኩል የቀድሞ ወኪልና የአሁኑ ወኪሎች እየተጨቃጨቁ ይገኛሉ። ወኪል ቀይሮ ነው ተጫዋቹ። አሁን በዚህ ሂደት ላይ ምን አዳዲስ ነገሮች አሉ? በማንቸስተር ዩናይትድ በኩል ያሉ የዝውውር አማራጮችስ ምንድናቸው የሚለውንም እየተመለከትን እንቆያለን። ሌሎች ዝርዝር መረጃዎችንም አነሳላችኋለሁ። ፊፋ ላይ በጣም ብዙ ሀሳቦች ሲነሱ ነበር ባለፉት ቀናት። በብዙ መንገድ ሽፋን የሰጠነው ጉዳይ አይደለም። አንዳንድ የሰማናቸው አነጋጋሪ ጉዳዮች አሉ። ጂያኒ ኢንፋንቲኖ ወንበራቸው መነቃነቅ ከጀመረ ሰነባብቷል። ይህ ወንበራቸውን ለማጽናት ደግሞ አይናቸውን ወደ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ ወደ ዋይት ሃውስ አዙረዋል የሚሉ ዘገባዎችን እየተመለከተን እንገኛለን። አስቀድሜ ግን ከእንግሊዝ እግር ኳስ ማህበር ውሳኔ ልጀምር። ጂያኒ ኢንፋንቲኖ በቀጣይ በቅርቡ የሚደረግ የፊፋ ፕሬዝዳንታዊ ምርጫ አለና በእንግሊዝ እግር ኳስ ማህበር በኩል ለጂያኒ ኢንፋንቲኖ ድምፁን ለመስጠት ወስኖ ያን ነገር አድርጎ እንደነበረ እናስታውሳለን። በፊፋ በኩል ደግሞ ሪኤሌክትድ ፕሬዝዳንት ተብለው ዳግም የተመረጡት ፕሬዝዳንት ተብለው ይቀጥላሉ የሚል እምነቶች ነበሩ። ነገር ግን ዓለም ዋንጫውን ለመሸጥ የዓለም ዋንጫውን ስቴክ የዓለም ዋንጫውን ድርሻ ለጆሹዋ ኮሽነር ወይም የፕሬዝዳንት ትራምፕ የቅርብ ወንድሙ የቅርብ የፕሬዝዳንት ትራምፕ ቤተሰብ የሆነ ነውና ጆሹዋ ኮሽነር ማለት በዚህ ደረጃ በኢንቨስትመንት ደረጃ የሚታወቅ ትልቅ ባለሀብት ነውና ከጆሹዋ ኮሽነር ጋር በተያያዘ የነበረው የጂያኒ ኢንፋንቲኖ ያልተገባ ግንኙነትን የሚያሳይ ነው በሚል ብዙ ንቅናቄዎች የተፈጠረ ጉዳይ ነው። የአውሮፓ እግር ኳስ ማህበርም እየሰራቸው ያሉ ጉዳዮች አሉ። የፊፋ ምክትል ፕሬዝዳንት አሌክሳንደር ሰፈሪን የአውሮፓ እግር ኳስ ማህበርም ዋናው ፕሬዝዳንት እንደሆኑ ይታወቃል። በቅርብ ቀናት ላይ ሳልዝበርግ ውስጥ ከነስር አልከላፊ ጋር ይገናኛሉ፣ ይነጋገራሉ ተብሎ ይጠበቃል። ነስር አልከላፊ ደግሞ የፓሪስ ሰን ዠርማ ክለብ ፕሬዝዳንት የአውሮፓ የክለቦች ፕሬዝዳንት እንደሆኑ ይታወቃልና ጂያኒ ኢንፋንቲኖን በተመለከተ የአውሮፓ ክለቦችን በስልጣናቸው ላይ የሚቆዩ ከሆነ ጂያኒ ኢንፋንቲኖ የአውሮፓ ክለቦችን በማስተባበር በእርግጥ ከዚህ ከዓለም ክለቦች ዋንጫ ውጪ ለማድረግ ፍላጎቶች እንዳሉና በዛ ዙሪያ ላይ ይነጋገራሉ ተብሏል።
በእርግጥ ከዚህ በፊትም ለምሳሌ ውሳኔው ከተቀየረባቸው ነገሮች መካከል የአውሮፓ ሀገራት ካለመንጫው ራሳችንን እናገላለን፣ ይህ ድምጽ የሚሰጥበት ከሆነ ጂያኒ ኢንፋንቲኖ ያመጡት ሀሳብ ወደ ድምጽ መስጠት የሚሄድ ከሆነ እንደዚህ አይነት ውሳኔዎችን እናሳልፋለን ብለው ሲነሱ የነበሩ ጉዳዮች ነበሩ። አሁን ደግሞ ከዓለም ክለቦች ዋንጫ ክለቦች ራሳቸውን የአውሮፓ ክለቦች እንዲያገሉ ለማድረግ አሌክሳንደር ሰፈሪን ከናስር አልካላይፊ ጋር ንግግር ያደርጋሉ ተብሏል። በዋይት ሀውስ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ የማያደርጉት ጥረት የለም ጂያኒ ኢንፋንቲኖን በመንበረ ስልጣናቸው ለማቆየት የሚሉ ጉዳዮች ሲወጡ ነበር። በዚህ ሂደት አንዳንድ ዘገባዎችን ስንመለከት ነበር። ትናንትና ማታም ትዊተር ላይ ብዙ ሲያነጋግር የነበረ ጉዳይ ተመልክቻለሁ። ኒውዮርክ ፖስት የአሜሪካው ትልቁ ብዙሃን መገናኛ ልንለው እንችላለን፣ በታሪክም በብዙ መንገድ ትልቅነቱን ያሳየ ነውና ኒውዮርክ ፖስት አንድ ዘገባ ይዞ ወጥቷል። ጂያኒ ኢንፋንቲኖ ወደ ማርኮ ሩቢዮ የፕሬዚዳንት ዶናልድ ትራምፕ የቅርብ ሰው እንደሆኑ የቅርብ ባለስልጣን እንደሆኑ ይታወቃል። ወደ ስቴት ዲፓርትመንት ወደ ዋይት ሀውስ እንደደወሉና ከማርኮ ሩቢዮ ጋር እንደተነጋገሩ የሚያሳዩ ዘገባዎች ወጥተዋል። በኒውዮርክ ፖስት በኩል ወዲያው የአሜሪካ ስቴት ዲፓርትመንት ወይም የአሜሪካ የውጭ ጉዳይ ሚኒስትር ወዲያው ይህንን ሪፖርት ውድቅ አድርጎታል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከጂያኒ ኢንፋንቲኖ ጋር ምንም አይነት ንግግር አላደረጉም የሚል ነገር ግን የፕሬዚዳንት ዶናልድ ትራምፕ እጅ ቀላል የሚባል አይደለም። የፕሬዚዳንት ዶናልድ ትራምፕ የሚሰሯቸው ስራዎች በሙሉ በቀላሉ ሊታዩ የሚገባቸው ናቸው ተብሎ አይታሰብም። የተለያዩ ያልተጠበቁ ነገሮች ሊኖሩ ይችላሉ። ከዚህ በፊት ለምሳሌ አንድ ነገር ከወራት በፊት ተመልክተናል። የኖርዌይ እግር ኳስ ፌዴሬሽን፣ የጣሊያን እግር ኳስ ፌዴሬሽን፣ የስፔን አጠቃላይ እግር ኳስ ፌዴሬሽን አንድ ጉዳይ ላይ ውሳኔ ለማስተላለፍ ፍላጎት ነበራቸው። እስራኤል እንደምታውቁት የምትወዳደረው በኤዥያ ውስጥ ሳይሆን በአውሮፓ መድረክ ውስጥ ነው። በቻምፒየንስ ሊግም በዩሮፓ ሊግም ከዛ በተጨማሪም እንዳጠቃላይ በዚህ በኤዥያ እግር ኳስ ላይ ሳይሆን በአውሮፓ እግር ኳስ ላይ በብሔራዊ ቡድን ደረጃም በአውሮፓ እግር ኳስ ላይ የምትሳተፍ ሀገር እንደሆነች ይታወቃል። እዛው ባለው ቀጠናዊ ሁኔታ አንጻር እግር ኳስን ለማካሄድ ስለማይመች ወደ ኤዥያ መተው ጨዋታዎቻቸውን አያደርጉምና በተለያየ ምክንያት የሚቀመጥ ነውና የእስራኤል መንግስት በጋዛ ሰርጥ ላይ የሚፈጽማቸው በደሎች ከዛ በተጨማሪም የእስራኤል መንግስት ፍልስጤማውያን በኩል ያሉ ግጭቶች ሁሌ ይነሳሉ፣ ሁሌ መነጋገሪያ ነው። በሰብአዊ መብት አያያዝ ጉዳይ ያሉ ጭቆናዎች አሉ በሚልና የኖርዌይ መንግስት፣ የጣሊያን እግር ኳስ ፌዴሬሽን፣ የኖርዌይ እግር ኳስ ፌዴሬሽን ውሳኔዎችን ለማሳለፍ በተለይ ደግሞ እስራኤልን ከአውሮፓ እግር ኳስ እንድትሰረዝ ፊፋም እንዲሰርዛት ለማድረግ ውሳኔዎችን ለማስተላለፍ የሄዱባቸው ርቀቶች በጣም ለመወሰን በጣም ተቃርበው ነበር። ከዛ በኋላ ግን የፕሬዚደንት ዶናልድ ትራምፕ እጅ በተለይ ደግሞ ከቤንያሚን ኔታንያሁ ከእስራኤሉ ጠቅላይ ሚኒስትር የመጣላቸው ሂደቶች ነበሩና ያንን በማስተጓጎል በማስተባበል ሂደት ወዲያው ነበረ ነገሮች በሙሉ ዝም ያሉት። ትሰረዛለች። ለምሳሌ የሩሲያውን አጋጣሚ እናስታውሳለን። ሩሲያ ዩክሬንን ስትወር ቀናት ብቻ ነበር የፈጀባቸው ከአውሮፓም ከፊፋም ውድድሮች ከእግር ኳሱ ለመሰረዝ ከኢንተርናሽናል ኦሎምፒክ ኮሚቴም አባልነት በመሰረዝና ከኦሎምፒክ ውድድሮችም ላይ አትሌቶቻቸው በግል መወዳደር ይችላሉ ኒውትራል ሆነው ወይም ሩሲያን ወክለው ሳይሆን ስፖርተኞችን ማገድ አይቻልም በሚል ነገር ግን እንዳጠቃላይ የሩሲያን ብሔራዊ ቡድኖች የሩሲያን ስፖርት በሙሉ የተወገዙበት የተገደቡበት እንደነበረ ይታወቃልና ያ ደግሞ በጣም የሚያነጋግር አጋጣሚ ነበር። ለሩሲያ ሲሆን ቀናት የፈጀው ነገር ለእስራኤል እንደዚህ ዓመታት ሁሉ የነን ግፍ በጋዛ ላይ በፍልስጤማውያን ላይ ስትፈጽም ለምዝም ተባለ ብለው የጀመሩት ነገር ወዲያው በፕሬዚዳንት ዶናልድ ትራምፕ ጣልቃ ገብነት የቆመ የተረሳ ነገር እንደነበረ እናስታውሳለን። ለሁሉም በቀጣይ የሚጠበቁ ጉዳዮች ይኖራሉ። የመጨረሻ የዝውውር ጉዳዮችን እያነሳን እንቀጥላለን። አሁንም አብራችሁ እንዳላችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ላኩልን በምናነሳቸው ጉዳዮች ላይ ዛሬ በአዲስ መንገድ አዳዲስ ነገሮችን እየሞከረን እንገኛለን። ደቂቃዎች ይጨመሩ፣ ሰዓቶች ያጥራሉ ስትሉን ነበረ። ሰዓቶችን ለማስረዘም የበለጠ ዝርዝር መረጃዎችን ረጅም ጉዳዮችን ለማንሳት ከዛ በተጨማሪ በየክለቦቻችሁ አዳዲስ መረጃዎችን ለማንሳት እየሞከረን እንገኛለን። የማንቸስተር ሲቲን የሌሎችንም ክለቦች ጉዳይ ስናነሳ ነበር። በቀጣይ ሰዓታት ላይ የባርሰሎናን፣ የአርሰናልን፣ የማንቸስተር ዩናይትድን ጉዳዮች ከሲቲ ጋርም በተያያዘ የሚነሱ የመጨረሻ ጉዳዮች አሉ። ወደ መጨረሻው ሀሳቦቼ አልፍ ያለው የአርሰናል
ጉዳይ ከሃምቡርግ ጋር በተያያዘ ይነሳል። ፋቪዮ ቬራን ለማስፈረም አሁንም ሃምቡርግ ፍላጎት አለው። በቀድሞ ውድድር ዘመን ዝግጅት ባለፈውም ከጂሮና ጋር ፋቪዮ ቬራን አማካኝ ስፍራ ላይ ሲጫወት ተመልክተነዋል። ነገር ግን አርሰናል አስቀድሞ 22 ሚሊዮን ዩሮ ሲጠይቅበት ነበር። ከዛ ወደ 18 ሚሊዮን ዩሮ የተጫዋቹን የክፍያ ዋጋ ዝቅ አድርጓል። አሁን በጣም ተጫዋቾች ዋጋቸው ከፍ ባለበት ወቅት ላይ ሃምቡርግ ግን 10 ሚሊዮን ዩሮ አካባቢ ለተጫዋቹ መክፈል ይፈልጋል። አርሰናል ግን የተጫዋቹን ዝውውር ውድቅ አድርጓል። በጣም ጋፑ ሰፊ ነው በሚልና ሃምቡርግም እስካሁን ሌላ ተጨማሪ ዞር ጥያቄ ይዞ እንዳልቀረበ የሚያሳዩ ጉዳዮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ አንዳንድ ጉዳዮችን ተመልክተናል። ማንቸስተር ዩናይትድ በገበያው ላይ ምን አማራጮች አሉት፣ ምን ሊከተል ይችላል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። እዚህ ላይ የማንቸስተር ዩናይትድን ጉዳዮች ጠቅላላ አድርጌ ላንሳና ወደ ሌሎች ሀሳቦች አልፋለሁ። በማንቸስተር ዩናይትድ በኩል አንዳንድ ዘገባዎች ስካይ ስፖርት ላይ ተመለከቱ። ስካይ ስፖርትስ ፕሪሚየር ሊግ ላይ እንደ ዘገባን ተመልክቻለሁ። 67 ሚሊዮን ፓውንድ ለአማካኝ ስፍራ ተጫዋች አሁን ማንቸስተር ዩናይትድ የማውጣት ሀሳቡን ትቶታል። ከዛ አነስ ባለ 40 እና 30 ሚሊዮን ፓውንድ የሚያወጡ ተጫዋቾች ላይ ትኩረት ማድረግ ይፈልጋል አማካኝ ስፍራ ላይ። ስለዚህ ያንን ትልቅ ዝውውር አሁን በማንቸስተር ዩናይትድ ላንመለከት እንችላለን የሚል ዘገባ ነው ስካይ ስፖርት ፕሪሚየር ሊግ ላይ የተመለከት ነው። ከዩናይትድ ጋር በተያያዘ ሁለት ተጫዋቾች አንደኛው በቋሚነት አንደኛው በውሰት ሊለቅ ይችላል ተብሏል። አንደኛው በጣም አነጋጋሪ ነበረው። ከአርሰናል ወደ ማንቸስተር ዩናይትድ ሲዘዋወር የተጫዋች ወደፊቱ ኮከብ ነው ተብሎ ሲነሳለት የነበረው ቺዶ ኦቢ በአርሰናል ቤት በአካዳሚ ደረጃ የተመለከት ነው። ኤደን ኤቨንሱ ዝውውራቸውን ሲያደርጉ በጣም መነጋገሪያ ነበር። በተለይ በእኛ ሀገር የማንቸስተር ዩናይትድና የአርሰናል ባላንጣነትን ከተመለከተም በኋላ ተጫዋቹ ለገንዘብ ብሎ ነው ዝውውር ያደረገው ሲባል ስፖርታዊ ፕሮጀክቱን አይቼ ነው ብሎ ተጫዋቹ ምላሽ ይሰጥ ነበርና በተጫዋቹ በኩል ቺዶ ኦቢ በተለያዩ ክለቦች በኩል ፍላጎቶች አሉና ማንቸስተር ዩናይትድ በውሰቱ ተጫዋቹን የመጫወቻ ጊዜ እንዲያገኝ ለመልቀቅ ወስኗል የሚሉ ሀሳቦች አሉ። ሌላኛው ጉዳይ አማካኝ ስፍራ ላይ የምናውቀው ቶቢ ኮሊየር በዌስት ብሮም በአል ሲቲ የውድድር ዓመቶቹን ባለፉት ጊዜያት ላይ በውሰት አሳልፏል። ሳሙኤል ለከርስተር እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን በቋሚነት መሸጥ እንደሚፈልግ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። በቀጣይ የዩናይትድ ምላሾችም በተጫዋቹ ዝውውር ጉዳይ ላይ ምን ይመስላል የሚለውን እየተመለከትን እንቆያለን። ዩናይትድ ላይ ግን አንድ ዘገባ በጣም ዝርዝር ዘገባን ተመልክቻለሁ። ጎል.ኮም ይዞት የወጣው ዘገባ ማንቸስተር ዩናይትድ ያሉት አማራጭ ዝውውሮች አሁን ገበያው ላይ እነማን ናቸው በሚል ኦሌ ዋትኪንስን፣ ማይሌስ ሉዊስ ስኬሊን ጨምሮ የተነሱ ዝውውሮች አሉና እነዚህን ዝውውሮች በተመለከተ ጥቂት ነጥቦችን ላንሳ። የሉዊስ ስኬሊ ጉዳይ ይነሳል። ኦሌ ዋትኪንስ ባለፉት ጊዜያት ላይ ከማንቸስተር ዩናይትድ በተደጋጋሚ ስሙ ሲያያዝ ነበር ወደ ማንቸስተር ዩናይትድ ይመጣል በሚል። አሰልጣኝ ማይክል ካሪክ ባለፈው የውድድር ዘመን 17 ጨዋታዎችን አድርጎ 12ቱን አሸንፏል። ከዛ ውጪ በፕሪሚየር ሊግ ነው እነዚህ ሁሉም 17 ጨዋታዎች የተደረጉት። ከዛ 2 ዓመት ውል በተጨማሪነት 1 ዓመት ማንቸስተር ዩናይትድ ሁሉን የማራዘም መብት አለውና የ2 ዓመት ውል ተሰጥቶት ማንቸስተር ዩናይትድን በቋሚነት በዋና አሰልጣኝነት በፉል ታይም ማኔጀርነት ይቀጥላል። በያዝነው የውድድር ዘመን እስካሁን 85 ሚሊዮን ፓውንድ ወጪ አድርጓል። ዩሪ ቴለማንስ እንዲሁም ደግሞ የአንድሬ ሳንቶሽ ጉዳይ ትልልቆቹ ዝውውሮች ናቸው። ካርሎ ዳርሎም ይጠቀሳልና ተከላካይ ስፍራ ላይ በተለይ ደግሞ ሊሳንድሮ ማርቲኔዝ ከዛ በተጨማሪ ማቲያስ ዴሊት የፊትነሳቸው ከጉዳታቸው የማጋገማቸው ጉዳይ በጣም አጠራጣሪ ነው። በእርግጥ ሊሳንድሮ ማርቲኔዝ በቅድመ ውድድር ዘመን ዝግጅት የመጨረሻ ጨዋታዎች ላይ ሊገኝ ይችላል። ማቲያስ ዴሊት ደግሞ የመስከረም ወር ላይ ነው በሜዳ ላይ ልናየው የምንችለው የሚሉ ጉዳዮች ሲወጡ ነበርና ከረጅም ጊዜ በኋላ ወደ ሜዳ የሚመለስበት ጊዜ እየተቃረበ ይገኛል። እነዚህ ተጫዋቾች ላይ መተማመን በማንቸስተር ዩናይትድ በኩል ጥሩ ነው ወይ በሚል ካስቴሎ ሉኬቫን ሊያስፈርም ይችላል የሚሉ ዘገባዎችን ካርቢ ላይፕዚግ በጣም ትልቅ የሚባል ተጫዋች ነው በገንዘብ ደረጃና ጥሩ ገንዘብ ሊወጣበት የሚችል 50-60 ሚሊዮን ዩሮ ሊጠይቅበት የሚችል አይነት ተጫዋች ነው። ግራ መስመር አጥቂ ላይ ማቴዎስ ፈርናንዴዝ ፓራዶ የተባለ ተጫዋች አለ። የሊል ተጫዋች ነው። ይህንንም ተጫዋች ለማስፈረም በተለይ ማርከስ ራሽፈርድ ወደ ፌነርባቼ የሚሄድ ከሆነ በማንቸስተር ዩናይትድ በኩል የዚህም ተጫዋች ጉዳይ ይነሳል። ኦሌ ዋትኪንስ ቀደም ያነሳውላችሁ ሉዊስ ሳል እና የሉዊስ ስኬሊ ጉዳይም በማንቸስተር ዩናይትድ በኩል በቅድነት የተያዙ ተጫዋቾች ናቸው ተብሏል። ከያን ዲያሞንዴ ጋር በተያዘ ሁለት ጉዳዮችን ያነሳሉ። አንደኛው ፓሪስ ሰን ዠርመን እና ሊቨርፑል ወደ ተጫዋቹ ዝውውር ዳግም ኢንተግሬት አድርጓል። ዝውውሩ ምን ላይ እንዳለ በአርቢ ላይፕዚግ በኩል ድርድር ለማድረግ ፍላጎት አላቸው ተብሏል። በሌላኛው ጉዳይ ደግሞ አንድ ጭቅጭቅ የፈጠረ ጉዳይ አለ። የተጫዋቹ ወኪልነት ጉዳይ በጣም እያስነሳው
ወር አለ የሪያል ማድሪድንም ዝውውር አስተጓጉሏል። ወደ ፍርድ ቤት ጉዳዩ እንደሄደ የሚያሳዩ ዘገባዎችን ተመልክተናል። የአንዲያሞንዴ ፋይናላይዝ ለማድረግ በተቃረበበት ሰዓት ላይ በተለይ አርቢ ላይፕዚግ በተጫዋቹ በኩል ያቀረበለት ጥያቄ አለ። እንደ አስ ዘገባ ከሆነ ማክስ ግራደል የተባለ ወኪል አለ። የማክሲዲያል ማኔጅመንት የተባለ ተቋምን ያስተዳድራል። ከዛ በተጨማሪም በተቃራሪው ሮክ ኔሽን የተባለ ተቋም አለ። አሁን የተጫዋቹ ወኪል ሮክ ኔሽን ነው በጄዜ ባለቤትነት ስር ያለው። ቅድምም ሳነሳላችሁ ነበር። ማክስ ግራደል ደግሞ የዚህ ተጫዋች ወኪል በመሆን ይሰራልና እንደዚህ ሁለት ወኪሎች ወኪል በመሆን ማለት በማክስ ዲያል ማኔጅመንት ስር ነበረና ውሉ አልተጠናቀቀም። ከኔ ጋር በይፋ ሳይለያይ ነው ከሮክ ኔሽን ጋር ስራ የጀመረው በሚልና በሪያል ማድሪድ በኩል ያለው ድርድር ሲጠናቀቅ የኤጀንት ፊ ወደ እኔ ነው መግባት ያለበት በሚል ማክስ ግራደል መጥቷል። ጉዳዩ ወደ ፍርድ ቤት እንደሄደም የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ብዙ ሀሳቦች እየተነሱበት ይገኛሉ። ቸልሲ ቤት አንድ ጉዳይ ተመልክተናል። በቸልሲ በኩል ሲኒየር የሚባሉ ተጫዋቾች 46 እና ከዛ በላይ ናቸው የሚሉ ዘገባዎችን ተመልክተናል። በጣም ብዙ ነው። ለአሰልጣኝ ቻቪ አሎንሶ ከነዚህ ተጫዋቾች መካከል ማንን ይለቃል? ለምሳሌ አጥቂ ቦታ ላይ ጆዋ ፔድሮ፣ ኒኮላስ ጃክሰን፣ ሊያም ዴላፕ፣ ኢማኑኤል ኦሜጋ፣ ማርክ ጉይ እንዲሁም ደግሞ ዳኒ ዌልቤክ ይገኛሉ። ግብ ጠባቂ ቦታ በተቃራኒ እንመልከት። ማይክ ፔንደርስ፣ ሮበርት ሳንቼዝ፣ ፊሊፔ ጆርገንሰን፣ ጋብሪኤል ሶሊና፣ ቴዲ ሻርመን እንዲሁም ደግሞ ቴድ ክሩድ አይነት ግብ ጠባቂዎች አሉ። ግብ ጠባቂ ላይ እንኳን ብዙ ቁጥሩ መቀነስ ይችላል። ተከላካይ ቦታ ላይ የሌቫይ ኮልዊል ዝውውር በተለይ የትሬቨር ቻልቫ ዝውውር ወደ ኮሞ ወደ ጣሊያን ወደ ሴስ ፋብሪጋስ ቡድን ለመዘዋወር ተስማምቷል። ሂርዊጎ የተባለለት ዝውውር ነው። ቸልሲ ተጫዋቹን በ30 ሚሊዮን ዩሮ መነሻ ክፍያ 6 ሚሊዮን ዩሮ አካባቢ ደግሞ በአዶንስ ከዛ በተጨማሪ ከተጫዋቹ ወደፊት ሽያጭም ተጫዋቹ ወደፊት የሚሸጥ ከሆነ በፐርሰንት የተቀመጠ ድርድር አድርጎ ቸልሲ ዝውውሩን አጠናቋል። እነዚህ የሚነሱ ጉዳዮች ናቸው። ማክሰንስ ሎክሯ፣ ሌቫይ ኮልዌል፣ ትሬቨር ቻሎቫ አሁን ይለቃል። ሕክምና ምርመራ ብቻ የሚቀረው ተጫዋች ነው። ከሱ ውጭ ግን ዌስሊ ፎፋና፣ መመዱ ሳር፣ ቶሲን ከዛ በተጨማሪ በዳሸል፣ አሮን አንሰሊሞ እንዲሁም ደግሞ ኦልቷራ የተባለ ተጫዋች አለ። አክሰል ዲሳሲም ወደ ክሪስታል ፓላስ ሊሄድ ይችላል ተብሏል። የሱም ጉዳይ አለ። ሞርጋን ሮጀርስ፣ ኮል ፓልመር፣ ኦማሪ ኬልመን፣ ጄሚ ጊተንስ፣ ሚካኤሎ ሙድሪክ ሲጨመር ዊሊያም ኤስታቬዮ፣ ፔድሮ ኔቶ፣ ጆቫኒ ኩዌንዳ በጣም በርካታ ስሞችን መጥቀስ ይቻላል። አማካኝ ስፍራ ላይ ሞይሴስ ካይሴዶ፣ ሮሚዮ ላቪያ፣ ኤንዞ ፈርናንዴዝ ጉዳዩ ገና የለየለት አይደለምና ለአሰልጣኝ ቻቪ አሎንሶ ከ46 ተጫዋቾች አሁንም የሚፈርሙ ተጫዋቾች ካሉ ከዛ በላይ ለሆነው ቁጥሩ የበለጠ ነገሮችን እንዴት ሊያመቻች ይችላል የሚለው የሚያነጋግር ጉዳይ ነው። ከባርሴሎና ጋር በተያያዘ በጣም ኮስተር ያለ አስተያየት የሰጠ ተጫዋች አለ። የባርሴሎናው ተጫዋች በጣም መነጋገሪያ ሆኖ ተመልክቻለሁ። ይህ ተጫዋች ፈራን ቶሬስ ነው። ባርሴሎና በፓሪስ ሰን ዠርመን እንደሚፈለግ ብዙ ዘገባዎች ያትታሉ። ተጫዋቹ አንድ ጉዳይ አንስቷል። ባርሴሎና እኔ እንድቆይ የሚፈልግ ከሆነ ፍላጎቱን ማሳየት ይኖርበታልና ድርድሮች ሊኖሩ ይችላሉ ብሏል። ፒኤስጂ አይነት ክለቦች መፈለጌ ለኔ ደስታን የሚፈጥር ነው፣ ጥሩ ነገር ነው። ነገር ግን በባርሴሎና የሚያቆየኝ ውል አለኝ። ከባርሴሎና ጋር ያለውን ነገር ደግሞ ቀስ ብዬ ጊዜ ወስጄ ዲሳይድ አደርጋለሁ የሚል ሀሳቡን ሰጥቷል። ኮስተር ያለ አስተያየት ነው የሰጠው። በባርሴሎና በኩል ተጫዋቹ መሸጥ ይፈልጋል የሚሉ ሀሳቦች አሉ። አንደኛው ምክንያት በተጫዋቹ ውል ላይ የተመለከትነው ጉዳይ ነው። በውሉ ላይ ተጫዋቹ በባርሴሎና ውሉን የሚያራዝም ከሆነ 12 ወራት ቀሪ ኮንትራት ብቻ ነው ያለውና ውሉን የሚያራዝም ከሆነ በክለቡ በኩል ለማንቸስተር ሲቲ ባርሴሎና የሚከፍለው የ8 ሚሊዮን ዩሮ አካባቢ ክፍያ ያለው ውሉን በማራዘሙ ብቻና ያንን ላለማድረግ ደግሞ ባርሴሎና አጥቂ የለውም። የመጀመሪያው ትልቁ አጥቂ እሱ ብቻ የቀረ ይመስላልና ተጫዋቹን ለመሸጥ ፍላጎት እንዳለው የሚያሳዩ ዘገባዎችን ስንመለከት ነበረ። ጎንዛሎ ጋርሺያ እንግዲህ አርቤሎን ተከትሎ ወደ ፉልሃም መጥቷል። በፉልሃም በኩል ለወጣት ተጫዋቾች ጥሩ ድል ይሰጣል የሚባለው በተለይ በፉልሃም በኩል ሌላኛውን የአርሰናል ተጫዋችንም ጭምር ኤታን ዋኔሪን ለማስፈረም እድሎች እንዳሉት የሚያሳዩ ዘገባዎችን ስንመለከት ነበር። ባለፉት ቀናት ጎንዛሎ ጋርሺያ ከ12 ዓመታት ከህጻንነቴ ጀምሮ ያለፉትን 12 ዓመታት ያሳለፍኩትን ሪያል ማድሪድ መልቀቅ ለኔ ቀላል አልነበረም። ለደጋፊዎቹ፣ ለሪያል ማድሪድ ሰዎች፣ ለተጫዋቾቹ ይህንን ጊዜ ምርጥ ጊዜ እንዳሳለፍ ለረዳ
ያደረጋችሁኝ በሙሉ ከልብ አመሰግናለሁ ብሎ ተሰነባብቷል። ከሪያል ማድሪድ ጋር በተያያዘ ገንዘብ ያገኘበት ዝውውር ነው። በርናርዶ ሲልቫ ትናንትና በሪያል ማድሪድ ቤት በኩል የመጀመሪያ ልምዱን ሰርቷል። የሕክምና ምርመራውንም አከናውኗል። የሕክምና ምርመራ ሁሉም ይደረግላቸዋል ገና ከሲዝን ሲመጡ። ለምሳሌ ትናንትና በቫልደቤባስ የሕክምና ምርመራ ሲያደርግ የተመለከት ነው ቪኒ ጁኒየር ሌላኛው ተጫዋች እንደነበረ ይታወቃልና በርናርዶ ሲልቫ ጆዜ ሞሪኒዮን በተመለከተ በጣም ጓጉቻለሁ ከጆዜ ለመማር ከጆዜ ጋር ለመስራት የሚል ሀሳቡን ሰጥቷል። የፖርቹጋል እግር ኳስን የፖርቹጋልን ስምን ባለፉት ዓመታት ላይ በሃይስት ሌቭል በትልቅ ደረጃ ከፍ አድርጎ ያቆየ አሰልጣኝ ነውና በበርናባው ለመጫወት ወደ ማድሪድ ስንመጣ ምን ያክል ትልቅ እንደሆነ ክለቡ በደንብ መረዳት ይቻላልና ያንን ለማስቀጠል እንሞክራለን የሚሉ ሀሳቦችን አንስቷል። ብዙ ጉዳዮች የተነሱበት ቆይታችን እዚህ ላይ ሊጠናቀቅ ነው። የተወደዳችሁ ሀሳብ አስተያየቶቻችሁን አዲስ ነገር ሞክረናልና ነገሩን በዚሁ ይቀጥል ወይስ ደግሞ ይሻሻል ይቀር የምትሏቸው ነገሮችም ካሉ እንቀበላለን። ስለሰጣችሁን ጊዜ ስላዳመጣችሁን ከልብ እናመሰግናለን። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ግን እንዳይዘነጋ። ዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል። ክቡራትና ክቡራን